አይፎናችሁ ላይ ልትጠቀሙ የሚገባችሁ ተጨማሪ ፊቸሮች ክፍል 3 አንደኛው አፕሊኬሽን ስዊች ለማድረግ አፕ ስዊቸር ጋር ሳንሄድ ከዚሁ አፕሊኬሽን መቀየር እንችላለን። ከታች ባሩ ላይ ስዋይፕ ብቻ ማድረግ ነው። እዛው እንዳለን አፕሊኬሽን ይቀያይራል። ለመመለስ ከፈለግን ወደ ኋላ ስዋይፕ ማድረግ ነው። በቀላሉ ከአንደኛው አፕሊኬሽን ወደ ሁለተኛው መሄድ እንችላለን። ሁለተኛ ያለኛ ፍቃድ ማንኛውም አፕሊኬሽን ካሜራ ወይም ማይክሮፎን እየተጠቀመ ከሆነ ኮንትሮል ሴንተር ላይ ገብታችሁ እዚህ ጋር ሁሉንም ያሳያቸዋል። አሁን እሱ ጋር ክሊክ ባረግ ካሜራ አፕሊኬሽኑ ካሜራ እና ማይክሮፎን በቅርብ ተጠቅሟል ይለኛል። ከዳር ሪሰንትሊ የሚል ስላለ ሪሰንትሊ የሚለው ጽሁፍ ከሌለ ኮንቲኒየስሊ እየተጠቀሙ ነው ማለት ነው። ሌላም አፕሊኬሽን ለምሳሌ ፌስታይምን ከፍቼ ለዝጋ ኮንትሮል ሴንተር ላይ ቼክ ባረግ ፌስታይም ካሜራውን ሪሰንትሊ ተጠቅሟል ይለኛል። ቮይስ ሪከርድ አድርጌ ልሞክር። እንደምታዩት ቮይስ ሜሞ ማይክሮፎን እየተጠቀመ ነው። ሪሰንትሊ የሚለው የለም፣ ምክንያቱም ኮንቲኒየስሊ እየተጠቀመ ስለሆነ። ሌላ ደግሞ እዚህም ሁሉ ሳገቡ ማወቅ ከፈለጋችሁ ከላይ ዶቷን ማየት ነው። አረንጓዴው ከበራ ካሜራው አክቲቭ መሆኑን ነው የሚያሳየው። ኦሬንጅ ከበራ ደግሞ ማይኩ አክቲቭ ነው። በዚህ መልክ ሞኒተር ማድረግ ትችላላችሁ። ሶስተኛው ሳፋሪ ላይ በጣም ብዙ ታብ ካላችሁ ሁሉንም በአንዴ ለመዝጋት አንዱን ታብ መርጣችሁ ጫን ብላችሁ ያዙት። ከመጣው ዝርዝር ውስጥ ክሎዝ አዘር ታብስ በሉት። ይሄን ታብ ብቻ አስቀርቶ ሌላው እንዳለ ይዘጋላችኋል። ሁሉንም ያጠፋዋል። አንድ ይሄ ታብ ብቻ ይቀራል። ሌላው ደግሞ እዚህ ሳፋሪ ላይ እንዳለን ፕራይቬት ታብን በፌስ አይዲ መቆለፍ እንችላለን። ይሄን ለማድረግ ሴቲንግ ውስጥ ገብተን እስከ መጨረሻ ወደታችን እንሂድ። አፕስ ሚለውን ከፍተን ከዝርዝሩ ሳፋሪን አውጡት። ሳፋሪ ውስጥ ወደታች ሂዱ። ፕራይቬሲ ኤንድ ሴኩሪቲ ኦፕሽን ላይ ሪኳየር ፌስ አይዲ ቱ አንሎክ ፕራይቬት ብራውዚንግ ሚለውን ኦን አድርጉት። አሁን ፕራይቬት ብራውዚንግ ላይ በገባችሁ ቁጥር ፌስ አይዲ ይጠይቃችኋል።